እሺ አገባለሁ። ፖሊስ ደውሎልኝ ነበር። ሞገስን ፖሊሶች እያደኑት ነው። ምን በታስበሽ ነው? በቀል ምን? ጭውሻው ህይወቴን በሙሉ አመሰቃቅለዋለች። ባልሽን የቀማችን ሴት ምርጥ። ዋው! አሁን ገና በምንግባባው ቋንቋ ማውራት ጀመርሽ። እሱንም ቢሆን ብላክ ሜል ካደረኩት አይቀር ጠቀም ያለ ገንዘብ ነው መቀበል ያለብኝ። በጣም ጥሩ ጎበዝ ማለት። ያው የሰጠኸኝን ገንዘብማ በባለቤት አካውንት አስገብቼው እኮ ነው። እውነትም አንተንም ሲእዛው እንዲህ ሲጣርጌ ባለመግደሌ በጣም እጸጸታለሁ። አታስብ ዝና። በስተመጨረሻም ቅድስት የብሩክን የጋብቻ ጥያቄ ተቀበለችው። ህልሜን እውን አደረከው። የዘመናት ህልሜ የዘመናት ፍላጎቴ ይህ ነበረ፣ በክብር ማግባት፣ በክብር መጠየቅ። አመሰግናለሁ ብሩኬ ብላለች ቅድስት። ከክፋትና ከተንኮል የማትወጣው ማህሌት ባለሀብቱን አጥምዳ እነ ብሩክን እበቀላቸዋለሁ ብላለች። በተገላቢጦሽ እኔ ለሱ መልካም ለልጁ መልካም እናት ሁኜ እሱ ግን ሰራተኛ ደረበብኝ በማለት የውሸት ታሪክ የተናገረችው ማህሌት እውነታው ሲወጣ የዛን ቀን ምን ይበቃት ይሆን? አንዳንድ ጊዜ ለማናገኘው ነገር የማይሆን ውሸት እንዋሻለን። ለማንኖረው ኑሮ የማይሆን ወጥመድ እንዘረጋለን። ምናልባት ማህሌት ብሩክ በይቅርታ ቢተዋትም በእርግጥ ብትበቀለውም ብትጎዳውም ይቅር ለእግዚአብሔር፣ በቀል ከእግዚአብሔር ነው፣ መልስ ከእግዚአብሔር ነው እንጂ ከሰው አይደለም፣ ለእግዚአብሔር ሰጥቼሻለሁ ብሎ ቢተዋትም እሷ ግን አሁን ክፋትና ተንኮሏን ሀብታሙን አጥምዳ እነሱን ለመጉዳት አቅዳለች። ይህ እቅድ ምን ያህል ይሳካላታል? እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ምሳሌ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። በስተመጨረሻም መድብል ሞገስ ፖሊሶች እያሳደዱት እንደሆነ ኢንፎርሜሽኑ ደርሶታል። ዝናህ እንደፎከረው አድርጎታል። ምክንያቱም ያለውን ቪዲዮ ለፖሊስ በመስጠት ለፖሊሱም ጠቀም ያለ ዳጎስ ያለ ጉቦ በማስተላለፍ እሱን አሳደው እንዲይዙት እያደረገ ነው። ይህ ጉዳይ ጥሩ ጎን አለው ወይ መጥፎ ጎን የሚለው የብዙዎቻችን ጥያቄ ነው። ምክንያቱም ሀቅ ተደብቆ አይቀርም፣ ይመነምናል እንጂ አይበጠስም፣ ቢቀበርም አይበሰብስም። ምክንያቱም አንድ ቀን ጠበቃው ሊገኝ ይችላል። ምናልባት ከከተማ ውጣ ስላለው ዝና አንተ ለቤተሰቦቹ ትላለህ፣ እንደ ሞትክ ነው የሚያውቁት፣ የሰጠውን ብር እየታረከው ሲለውም ጠበቃውን ወደ ቤተሰቦቼ እንዳስተላለፈው ይናገራል። ጠበቃውም ካለፈ ከረፈደ ገብቶኛል፣ የኔ መሞት የቤተሰቦቼ ጉድለት እንደሆነ፣ የኔ መሞት የቤተሰቦቼ ስብራት እንደሆነ፣ ልጆቼ፣ ትዳሬ፣ ሁሉም ነገር ተመሰቃቅሏል፣ እባክህን እርዳታህን ፈልጋለሁ ይላል። ብሎ ዝሮ የዝና ተጠቂና የዝና ጥገኛ ሆኖ አይቀጥልም። እውነትን እጋፈጣለሁ፣ ስህተቴን አርማለሁ፣ የህግ ሰው ሆኜ እንዴት ህግ ጥሳለሁ በማለት ምናልባት ራሱን አሳልፎ ለህግ ሰጥቶ ሞገስንም ነፃ ያወጣው ይሆናል። እጅግ አጓጊና ልብ አንጠልጣዩ በተለይ ዝናህ ለዚህ ስህተት ዋጋ ትከፍላለህ፣ ከከተማ ዛሬ ነገ ሳትል ውጣ ስላለው ከሞገስ ጋርና ከሉላ ጋር ምናልባት ሊገናኙ ይችላሉ። ስለዚህ ያልሞትኩትም ሙቷል ተብሎ ያልገደልከውን ተገልሃል ተብሎ ሞገስ የሚሳደደው ሙቷል የተባለው ጠበቃ በህይወት ሲገኝ ሌላ ተጨማሪ የነ ካሌብ ሞሲሳና የነ ዝናህን ወጥመድ የሚመሰክር ሰው ይገኛል ማለት ነው። አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ቅድስት የብሩክን የጋብቻ ጥያቄ ተቀብላለች። መሀሌት ደግሞ ለዛ ስራዋ ዋጋ ተከፍላለች እያለች ነው። መሀሌት ባለ ሀብቱ ላይ የዘረጋችው ወጥመድ ምን ያህል ያስኬዳታል? እሱም ከመጀመሪያው አላማርሽኝም፣ ተቁነጥነጠሻል፣ አይናፋር እያጫወተሽ ነው። ግን መጨረሻ የተዘረጋለትን ወጥመድ ሲያውቅ ይህ ባለ ሀብት ምን ያደርግ ይሆን? መሀሌት ኦልሬዲ ቪዲዮ ቀርጻ ለዚህ ስራ ዋጋ ትከፍላለች፣ ይሄን ያህል ብር አምጣ እያለች እንግዲህ ቁማር መጫወት ነው የፈለገችው። ምናልባት ዝናህ የተዋትን ብሩክ የተዋትን ይህ ባለ ሀብት ይሆናል የእሷ ህይወት መጥፊያ፣ የእሷ እድሜ ማጠሪያ ማለት ነው። ከክፋት አትውጪ፣ ከተንኮል አትጥፍ የተባለችው መሀሌት በዘረጋችው ወጥመድ ራሷ ልትወድቅበት፣ ራሷ ልትጠለፍበት ሊሆን ይችላል። አሁን ደግሞ ጭራሽ የቅድስትና የብሩክን ጋር የታገብኛለሽ ወይ ጥያቄ በማህበራዊ ሚዲያ ካየችው ኦልሬዲ እነሱን ለመበቀል የማትሄደው ጥግ የለም፣ የማትራመደው መንገድ የለም። ምክንያቱም ዝና አኝኮና አላምጦ አውጥቶ ጥሏታል። አንቺ ማለት
ገንዳ ለገንዳ እየለቀምሽ ምግብ እስከምበይ ድረስ ነው እንዲቸግርሽ ማረግሽ ብሎ እንግዲህ ምን ያህል አሰቃይቷት መጡ ወይም እስከሚፈልገው ጊዜ ተጠቅሞበት አውጥቶ እንደ ጣላት አይተናልና አሁን መሀሌት ያላት የሚታያት ነገር ኦልሬዲ በቀልና በቀል ነው። በዙሪያ ያሉትን ሰዎች የጎዷትን ሰዎች ከሷ መሀሌት አሁን ኦልሬዲ እንግዲህ የዚያን የባለ ሀብት ብር እንግዲህ በማስፈራራት ልትቀበለው ትችላለች። ከዛ ኦልሬዲ ያላትን አቅምና ጉልበት እነ ብሩክ ላይና እነ ቅድስት ላይ ማድረግ ነው የምትፈልገው። ይህ ሁኔታዋ ግን የመጨረሻ ዘብጥ የሚያስወረውራትና ህይወቷን የሚያሳጣ እድሜዋን የሚያሳጥር ነገር ነው የሚሆነው። እሷ ግን መስሏታል። ቢገባት ብሩክ የይቅርታ ልብ የሰጣት በእርግጥ ይቅር ለእግዚአብሔር ቢላት እንኳን አሁን ክፋትና ተንኮሏን ልትጀምር ነው። ይሄም ባገኘችው ገንዘብ ምን ያህል ያራምዳታል። ዝናህም ዙራ ገንዳ ላይ ለቅማ በልታ ተመልሳ ትመጣለች እንዳለው እሱንም ኦልሬዲ ሳትበቀለው ዝም አትለው። ምክንያቱም ምን ያህል እንዳሰቃያትና እንደጎዳት አይተናል። ሌላው ትልቁ ጉዳይ የብሩክና የቅድስት ሁኔታ ነው። እንግዲህ ብሩክ በዛም አለ በዚህ ቅድስትን በእጁ አስገብቷል። እንግዲህ ቅድስትም ህልሜ እውን ሆነ ስፈልገውና ስጠብቀው የነበረው ቀን ደርሷል በማለት እንግዲህ ጋብቻውን ጥያቄ በመድብልና በምሳሌ በዳጣ የተቀነባበረውን ሰፕራይዝ አደርጋለሁ ብላ ሰፕራይዝ ተደርጋለች። እጅግ ደስ ይላል። ሰው ኑሮውን እንጂ አኗኗሩን አይደለም ይባላል። እንግዲህ ቅድስት ከመሀሌት በላይ ፏዝንጥ ብላ እንዴት ውብ እንደሆነች እና የብሩክን ልብ ድንግጥ እንዳረገችው አይተናል ማለት ነው። እንግዲህ ሰው አለባበሱንና ኑሮውን ነው የሚመስለው ይባላል። ኦልሬዲ በጣም አምሮባታል። እዚህ ጋር ፏፍሽ ብትን ብላለች ቅድስት ማለት ነው። እና ከብሩክ ጋር የራት ግብዣ ሊወጡ ነው። ኦልሬዲ እዚህ ላይ መሀሌት ካየቻቸው ጭርጭር እርር ድብን ብላ የበለጠ እልክና በቀሏን የሚጨምረው የመሀሌት ማለት ነው። እና ቅድስትና ብሩክ ኮንግራ ብለናል። እንኳን ደስ አላችሁ። እንግዲህ ደግሞ ሰርጋችሁን እንጠብቃለን። ምሳሌ እንግዲህ እህት ወይ ወንድም እየጠበቀች ነው። እኛ ደግሞ ሰርጉን ለመብላት ድንኳን ሰባሪ ከምንሆን እንግዲህ ጥሪው እንደሚደርስ ተስፋ እናደርጋለን። ኦልሬዲ የመሀሌት ውድቀትን ማየት እንፈልጋለን። በስተመጨረሻ ደግሞ የሚያሳዝነው ዜና መድብል ዝናህ እንደፎከረው ይህንን ቪዲዮ ለፖሊሶች ሰጥቶ ፖሊሶች ሞገስን እያሳደዱት እንደሆነ ሰምቷል። ይህ ማለት ሞገስ እንዲታሰርለትና ሉላ በእጁ እንድትገባለት ነው የሚፈልገው። ምናልባት ጥሩ ጎን ሊኖረው ይችላል። ምክንያቱም ሉላ ሞገስ ከታሰረ በየትም ሆነ በየትም እውነት ተደብቆ አይቀርም፣ እውነት አይበሰብስም። እና አንድ አጋጣሚ የጠበቃው በህይወት መኖር፣ ጠበቃው ደግሞ ራሱን ለማዳን ራሱን ለማኖር ሲል ግዴታ ስራ ሊሰራ ይችላል። በዛ አጋጣሚ ሞገስም ከከተማ ውጭ ስለሆነ ሞገስ ሊያዩ ይችላል፣ መድብልም ሊያዩ ይችላል። በቃ የሆነ ሰው የሚያውቀው ሰው ሊያዩ ይችላል። እና ስለዚህ የሞገስ ነፃ መውጫ የሉላ ነፃነቷ መታወጃ የጠበቃው በህይወት መኖር ነው። ግን ያ ቀን መቼ ነው የሚለው ብዙዎቻችን ጉጉት ነው። መጨረሻው ምን ይሆን? የዝናህና የካሌብ ሞሲሳ